ከደሞዝ ጭማሪ ጋር በተያያዘ አዲስ ጥያቄ ተነስቷል። በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ጥያቄ የቀረበ ሲሆን በመንግስት በኩልም ምላሽ ተሰጥቷል። በሌላ በኩል ደግሞ የወርቅ ዋጋ በሀገር ውስጥ ገበያ ቅናሽ አሳይቷል። 1 ግራም ወርቅ ከወራት በፊት እስከ 31 ሺህ ብር ሲሸጥ መቆየቱ የሚታወስ ነው። የደሞዝ ጭማሪ፣ የወርቅ ዋጋና የቤት ኪራይን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በባህረ ሰላጤው ጦርነት ሳቢያ የሀገር ውስጥ የወርቅ ዋጋ እስከ 16 በመቶ ቅናሽ ማሳየቱ ተገለጸ። በኢትዮጵያ በመካከለኛና ባህላዊ ደረጃ የሚመረተው የወርቅ መጠንና ማምረቻ ቦታ ከጊዜ ወደ ጊዜ እየጨመረ እንደሆነ ተጠቅሷል። በዚህም በተለይ ከኢኮኖሚና የምንዛሪ አሰራር ለውጡ ጋር በተያያዘ ወደ ብቸኛው የወርቅ ግዢ ወደ ሆነው ብሔራዊ ባንክ የመጣውን የወርቅ መጠን በከፍተኛ ደረጃ እየጨመረ ይገኛል። ሆኖም አሁንም በኮንትሮባንድ የሚወጣው ቀላል የማይባል መሆኑን ነው የዘርፉ ባለሙያዎች የሚናገሩት። ምንም እንኳን ብሔራዊ ባንክ የተሻለ ቢከፍልም በተለያየ ምክንያት ህገወጥ መስመሩን የሚመርጡ እንዳሉ ባለሙያዎቹ ተናግረዋል። እንዲያም ሆኖ የባለሙያዎቹ ገለጻ እንደሚያስረዳው የወርቅ ዋጋ በዓለም ገበያ ከሚታየው እውነታ በተቃራኒ በሀገር ውስጥ ተረካቢዎች ፍላጎቱ ዋጋውም እየቀነሰ ይገኛል። አሁን እንደሚሰማው የ1 ግራም ወርቅ ዋጋ 26,000 አካባቢ ሲሆን ይህ መጠን ከወራት በፊት እስከ 31,000 ብር ደርሶ እንደነበር ተነግሯል። ለዋጋው መቀነስ በባህረ ሰላጤው ሀገራት በተለይ በተባበሩት አረብ ኤምሬትስ ያለው ፍላጎት መቀዛቀዙ አንደኛው እንደሆነ ተጠቅሷል። በተለይ ከፍተኛ የወርቅ አስገቢ የነበረችው ዱባይ ፍላጎቷ በገዢ ደንበኞች መቀነስ ምክንያት መቀዛቀዙ ነው የተነገረው። የወርቅ ኮንትሮባንድ በተለያየ መንገድ ከሀገር እንደሚወጣ የሚነገር ሲሆን በተለይ በምስራቅ ኢትዮጵያ አድርጎ በሶማሌላንድ በኩል ወደ ዱባይ የሚገባው ህገወጥ የወርቅ ምርት ከፍተኛ እንደሆነ እየተገለጸ ይገኛል። የዋጋው መቀዛቀዝ እንደ ነዳጅ መወደድና መጥፋት የመሰሉ ከምርት ሂደት እንቅፋቶች ጋር ተያይዞ ወርቅ የማምረት ሂደቱ በተለይ በመካከለኛ ደረጃ ለሚገኙ አምራቾች ሳቢ አለመሆን መጀመሩ ነው የተገለጸው። በሌላ በኩል ደግሞ ከአዲስ የደሞዝ ጭማሪ ጋር በተገናኘ ጥያቄ መነሳቱን አውቀናል። በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ጥያቄ የቀረበ ሲሆን በመንግስት በኩልም ምላሽ ተሰጥቷል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የገንዘብ ሚኒስትሩ አህመድ ሽዴ የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀት በተመለከተ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአብን ፓርቲ ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋሉ የሚለው ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት በተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከ1 ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉኝ ከ1 ወር በኋላ ጭማሪ ይኖራል ወይ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄ በማስከተል ሰንዝረዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት ቀደም ሲል በ2 ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጥራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩ ለአባላቱ አስገንዝበዋል። የፌዴራል መንግስት ለ2019 ዓመት ባቀረበው የ2.3 ትሪሊዮን ብር ዓመታዊ በጀት እቅድ ውስጥ ለሀገር ውስጥና ለውጭ ብድር ክፍያ ከተያዘው 542 ቢሊዮን ብር ውስጥ 327 ቢሊዮን ብር የዋናው ብድር ወለድ ክፍያ እንደሆነ ታውቋል። የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት መርቶት በውይይት ላይ በሚገኘው የመጪው በጀት ዓመት ረቂቅ በጀት መንግስት ለዕዳ ክፍያ ከያዘው 542 ቢሊዮን ብር ለሀገር ውስጥ ዕዳ 248.7 ቢሊዮን ብር የተመደበ ሲሆን ከዚህ ውስጥ ለዋና ብድር ዕዳ ክፍያ 26 ቢሊዮን ብር፣ ለወለድ ደግሞ 222.6 ቢሊዮን ብር እንደሆነ ታውቋል። ለውጭ ሀገር ዕዳ ክፍያ ከተያዘው 293.3 ቢሊዮን ብር፣ ለዋናው የብድር ገንዘብ ክፍያ 188 ቢሊዮን ብር ሲሆን ለወለድ ክፍያ የተያዘው ደግሞ 105.3 ቢሊዮን ብር ነው። ለመንግስት ተቋማት ከተደለደለው በጀት ለህዝብ ተወካዮች ምክር ቤት 936 ሚሊዮን ብር፣ ለጠቅላይ ሚኒስትር ጽህፈት ቤት 811.4 ሚሊዮን ብር፣ ለአንድነት
የአብነት ፓርክ ፕሮጀክት ጽሕፈት ቤት 228.8 ሚሊዮን ብር ይገኙበታል። በቀጥታ ለደሞዝ ስለተያዘው በጀት ግን እስካሁን በመንግስት በኩል የተገለጸ ነገር የለም። በሌላ በኩል ደግሞ የአከራይና ተከራይ ግንኙነትን በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ሲስተሙ መግባታቸውን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታወቀ። የቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት ይህ አዲስ አሰራር በቤት ኪራይ ዋጋ ላይ ያለ አግባብና ያለ ምክንያታዊ መነሻ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራል። ወደ ዲጂታል ቋቱ የገቡት እነዚህ የኪራይ ቤቶች በየትኛው ክፍለ ከተማ፣ ወረዳ አልፎ ተርፎም በየትኛው ብሎክ ላይ እንደሚገኙ ሙሉ መረጃቸው በግልጽ የሚታወቅበት ደረጃ ላይ ደርሷል። ይህም አከራዮች ቤታቸውን ስለማከራየታቸው መረጃ የመደበቅ ዕድል እንዳይኖራቸው የሚያደርግ መሆኑን ኃላፊዋ አብራርተዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ኪራይ ዋጋ መጨመር አይችሉም ብለዋል። መንግስት በየዓመቱ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ሲረጋገጥ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በመቶኛ ይወስናል ተብሏል። ኃላፊዋ ለአብነት ሲያስረዱም የአንድ ቤት ኪራይ 1000 ብር ቢሆን አከራዩ በራሱ ፈቃድ ዋጋውን ማሳደግ አይችልም ብለዋል። በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ወይም 100 ብር ብቻ ከሆነ ዋጋውን ወደ 1100 ብር ማሳደግ የሚቻለው በዚያው ህጋዊ አሰራር መሰረት ብቻ ነው። ከዚህ ውጭ የተጋነነ ዋጋ የሚጨመርበት ምንም አይነት አሰራር እንደማይኖር አስገንዝበዋል። የአከራይ ተከራይ ውል ምዝገባ ከተጀመረ በአሁኑ ወቅት የ2 ዓመት ገደማ መምሏቱን የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበር አስታውሰዋል። አሁን ላይ ግን ቤቶቹ ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን በኢንተርኔት ወይም በኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ ይገኛል። በዚህም መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ ይችላሉ ተብሏል። የውል ጊዜው በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆኑ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ስጋት ሊጨነቁ እንደማይገባ ኃላፊዋ ተናግረዋል። በአሁኑ ወቅት የገበያ ጥናት ስራው በንቃት እየተከናወነ እንደሚገኝና የመጨረሻ ውጤት እንደደረሰም ይፋዊ መመሪያዎች በተከታታይ ተግባራዊ መደረጋቸውን እንደሚቀጥሉ ገልጸዋል። ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ያሳሰቡት ወይዘሮ ቅድስት ወልደ ጊዮርጊስ አከራዮች ዋጋ ጨምሩ ስላሏቸው ብቻ ያለምንም ሕጋዊ መነሻ ክፍያ መጨመር እንደሌለባቸው አሳስበዋል።